አጋንንት ያለ እግዚአብሔር ፈቃድ መሰልጠን አይችሉም። ልብ በሉ። በሰውነታችን ላይ ብዙ ጊዜ እኛ ከሞኝነታችን የተነሳ ካለማስተዋላችን የተነሳ እገሌ ላከብኝ፣ እገሌ አሟረተብኝ፣ እገሌ እንዲህ አደረገኝ ብለን ከሰው ጋር እንፋለማለን፣ ከሰው ጋር እንጋጫለን። ያለ እግዚአብሔር ፈቃድ በሰውነታችን ላይ ምን አይሆን። ጠንቋይን መፍራትም ሆነ ጠንቋይን ማመን ከንቱነት ነው። እውነታው ይሄ ነው። ከሰዎቹ ካስወጣህን በአሳማዎቹ ላይ እንኳን እንድናድር ፈቀድልን አሉ። በአሳማ ላይ ጋኔን ለማደር የእግዚአብሔርን ፈቃድ የሚጠይቅ ከሆነ እግዚአብሔርም አጋንንት በአሳማዎች ላይ ያድሩ ዘንድ የሚፈቅድ ከሆነ እሱ ሳይፈቅድ በአሳማዎቹ ላይ መናፍስት የማያድሩ ከሆነ ይልቁንም በአራያው በምሳሌው በተፈጠርነው በእኛ ላይማ የሚከናወኑት ክንውኖች ያለ እግዚአብሔር ፈቃድ እንዴት ይሆናሉ? የዚህን ሰውዬ አሳፋሪ የአላዋቂነት ደረጃ ተመልከቱልኝ። ለነገሩ ሰውየው ተልኮ ተሰጥቶት ወደ ቤተ ክርስቲያናችን የገባ ካድሬ አይደል? ምኑን አውቆት በነገረ መለኮት ላይ ትክክለኛ ነገር ይናገር ታዲያ? እንግዲህ ይሄንን የሚያክል አደገኛ ድንቁርና ተሸክሞ ነው ካህናትን ከቅዳሴና ሸምድዳችሁ ከያዛችሁት ውዳሴ ማርያም ውጪ ምንም አታውቁም በማለት እየቀረጸ በሶሻል ሚዲያው ላይ በሚለቃቸው ቪዲዮዎቹ ካህናትን ባላዋቂነት እያነወረ መሳቂያ መሳለቂያ ሊያደርጋቸው ጥረት የሚያደርገው። አይገርምም? በእርግጠኝነት ምንም አያውቁም ከሚላቸው ካህናት ግን አብዛኞቹ እሱ የተሳሳተውን ይሄንን ከባድ ስህተት የሚሳሳቱ አይደሉም። ቪዲዮ ላይ እንደምታዳምጡት ይሄ ኦርቶዶክስ መስሎ የገባብን ተኩላ ምን ይላል መሰላችሁ? አጋንንት ያለ እግዚአብሔር ፈቃድ መሰልጠን አይችሉም። ልብ በሉ። በሰውነታችን ላይ ብዙ ጊዜ እኛ ከሞኝነታችን የተነሳ ካለማስተዋላችን የተነሳ እገሌ ላከብኝ፣ እገሌ አሟረተብኝ፣ እገሌ እንዲህ አደረገኝ ብለን ከሰው ጋር እንፋለማለን፣ ከሰው ጋር እንጋጫለን። ያለ እግዚአብሔር ፈቃድ በሰውነታችን ላይ ምን አይሆንም። ጠንቋይን መፍራትም ሆነ ጠንቋይን ማመን ከንቱነት ነው። እውነታው ይሄ ነው። ከሰዎቹ ካስወጣህን በአሳማዎቹ ላይ እንኳን እንድናድር ፍቀድልን አሉ። በአሳማ ላይ ጋኔን ለማሳደር የእግዚአብሔርን ፈቃድ የሚጠይቅ ከሆነ እግዚአብሔርም አጋንንትን በአሳማዎቹ ላይ ያድሩ ዘንድ የሚፈቅድ ከሆነ እሱ ሳይፈቅድ በአሳማዎቹ ላይ መናፍስት የማያድሩ ከሆነ ይልቁንም በአርያው በምሳሌው በተፈጠርነው በእኛ ላይም የሚከናወኑትን ክንውኖች ያለ እግዚአብሔር ፈቃድ እንዴት ይሆናሉ አለ። ያለ አግባብ ዋቢ አድርጎ ያቀረበው ጌታ በወንጌል አጋንንትን ከሰው አስወጥቶ ወደ እሪያዎች ወይም አሳማዎች መንጋ ያስገባበትን ሁነት ነው። ቃሉም እንዲህ ይላል፣ ወደ ምድርም በወጣ ጊዜ አጋንንት ያደሩበት አንድ ሰው ከከተማ ወጥቶ ተገናኘው። ከብዙ ዘመንም ጀምሮ ልብስ ሳይለብስ በመቃብር እንጂ በቤት አይኖርም ነበር። ኢየሱስንም ባየ ጊዜ ጮሆ በፊቱ ተደፋ። በታላቅ ድምፅም የልዑል እግዚአብሔር ልጅ ኢየሱስ ሆይ ካንተ ጋር ምን አለኝ? እንዳታሰቃየኝ እለምንሃለሁ አለ። ርኩሱም መንፈስ ከሰውየው እንዲወጣ ያዘው ነበርና ብዙ ዘመንም ይዞት ነበርና በሰንሰለትና በእግር ብረትም ታስሮ ይጠበቅ ነበር። እስራቱንም ሰብሮ በጋኔኑ ወደ ምድረ በዳ ይነዳ ነበር። ኢየሱስም ስምህ ማን ነው ብሎ ጠየቀው። እርሱም ብዙዎች አጋንንት ገብተውበት ነበርና ሌጊዮን አለው። ወደ ጥልቁም ሊሄዱ እንዳያዛቸው ለመኑት። በዚያም በተራራው የብዙ እሪያ መንጋ ይሰማሩ ነበር። ወደ እነርሱም ሊገቡ እንዲፈቅድላቸው ለመኑት፣ ፈቀደላቸው። አጋንንትም ከሰውየው ወጥተው ወደ እሪያዎቹ ገቡ። መንጋውም ከአፋፉ ወደ ባህር ተጣደፉና ሰጠሙ። ሉቃስ ወንጌል ምዕራፍ 8 ከ27 እስከ 33። ተኩላው ምሳሌ አድርጎ በመጥቀስ የነበረበት ግን ጌታ አጋንንትን ወደ ሰው ያስገባበትን ነበር።
ሰውየው ለዚህ የጥፋት ትምህርቱ የሚሆን ጌታ አጋንንትን ወደ ሰው ያስገባበትን ምሳሌ ማቅረብ ስላልቻለና ስለሌለም ምን አደረገ? ጌታ አጋንንትን ከሰው አስወጥቶ ወደ እሪያዎቹ የሸኘበትን ምሳሌ በተቃራኒው ገልብጦ በማምጣት ዋቢ አድርጎ አቀረበ። አይገርምም ወገኖቼ? ጌታን በፈቃዱ አጋንንትን በሰው ላይ የሚያሰለጥን ወይም የሚያሳድር አድርጎ ማሰብ ወይም ማመን ጌታን ለሰው የማያስብ፣ የማያዝን፣ የማይገደው ክፉ ባላጋራ አድርጎ የሚያስቆጥር ትልቅ ክህነትና ኑፋቄ ነው። አጋንንት በሰው ላይ የሚሰለጥኑት በጌታ ፈቃድ ነው ማለት ኃጢአት የምንሰራውም በእግዚአብሔር ፈቃድ ነው እንደማለት ነው ወገኖቼ። መጽሐፍ ቅዱስ ውስጥ ያሉ ታሪኮችን ልብ ብላችሁ ከሆነ ሰዎች በኃጢአት ወድቀው ያደረጓቸውን ነገሮች እግዚአብሔር ወደ መልካም ሲለውጣቸው እናያለን። ያ ማለት ግን ኃጢአቱን የፈጸምነው በእግዚአብሔር ፈቃድ ነው ማለት አይደለም። እግዚአብሔር ይህንን የሚያደርግበት ምክንያት ከወደቅንበት ለማንሳት ወይም እንደወደቃችሁ ቅሩ ላለማለት ነው እንጂ እኛን ለኃጢአት ለማበረታታት አይደለም። አጋንንትን በእኛ ላይ የሚያሰለጥናቸው ወይም የሚያሳድራቸው የራሳችን ክፉ ሥራ እንጂ ፈጽሞ እግዚአብሔር አይደለም። እግዚአብሔርማ ጠባቂያችን ነው። እግዚአብሔር እኛን ከአጋንንት፣ ከሰይጣናት፣ በአጠቃላይ ከርኩሳን መናፍስት ባይጠብቀን ኖሮ እርኩሳን መናፍስት በሰው ልጆች ላይ ለማድረስ እንደሚፈልጉት የጥፋት ምኞት ወይም ፍላጎት ቢሆን ኖሮ ገና ድሮ በሰከንዶች ውስጥ ድራሻችንን ባጠፉን ነበር። እናም ጠባቂያችን የሆነው እግዚአብሔር እነዚህን ክፉዎች በሰው ላይ የሚያሰለጥን ወይም በሰው ላይ የሚያሳድር አይደለም። ሐዋርያው ያዕቆብ እንዳለው እንግዲህ ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል። ያዕቆብ ምዕራፍ 4 ከቁጥር 7። ቅዱስ ጳውሎስም የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ፣ መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከሥልጣናት ጋር፣ ከዚህም ከጨለማ ዓለም ገዢዎች ጋር፣ በሰማያዊም ስፍራ ካለ ከክፉ መንፈሳውያን ሰራዊት ጋር ነው እንጂ። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እንግዲህ ወገባችሁን በእውነት ታጥቃችሁ የጽድቅንም ጥሩር ለብሳችሁ በሰላም ወንጌልም በመዘጋጀት እግሮቻችሁ ተጫምተው ቁሙ። በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ። የመዳንንም ራስ ቁር የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው ይላል ኤፌሶን ምዕራፍ 6 ከቁጥር 11 እስከ 17። እንዳለው ሁሉ ዲያብሎስን መቃወም ሲኖርብን እሱን ፈልገነው የሄድንለት እንደሆነ ማለትም የሱ የሆነውን ኃጢአት ርኩሰት የፈጸምንለት እንደሆነ ወደ አገልጋዮቹ ጠንቋዮች፣ መተተኞች፣ ሟርተኞች የሄድንለት እንደሆነ የጽድቅን ዕቃ ጦር ለብሰን የሱን ውጊያ መከላከል ሲኖርብንም ያለ ጽድቅ ትጥቅ ባዶ እጃችንን ያገኘን እንደሆን አጋንንት፣ ሰይጣናት፣ በአጠቃላይ እርኩሳን መናፍስት፣ መተተኛም ላካቸው ወይም ደግሞ በራሳቸው መጡ በቀላሉ ያድሩብንና ወይም ይሰለጥኑብንና ሁለንተናችንን ይቆጣጠሩታል ማለት ነው። ልክ በጥቅሱ ላይ እንዳየነው አጋንንት እንደያዙት ሰውዬ የጤና እክል ፈጥሮ ከእሳት ከገደል ይጥለናል። ያደረባቸውን እሪያዎች ወስዶ ከባህር እንዳሰጠማቸው እኛንም እየወሰደ በኃጢአት ባህር አስጥሞ ይገለናል ማለት ነው። ስለሆነም አጋንንትን፣ ሰይጣናትን፣ በአጠቃላይ እርኩሳን መናፍስትን በእኛ ላይ እንዲያድሩብን ወይም እንዲሰለጥኑብን የምናደርገው እኛ ወራሳችን እንጂ ፈጽሞ እግዚአብሔር አይደለም። እንዲህ የሚል ትምህርትም ቤተ ክርስቲያን የላትም። እዚህ ላይ ልብ እንድትሉ የሚገባው ነገር አጋንንትን፣ ሰይጣናትን፣ በአጠቃላይ እርኩሳን መናፍስትን እኛ እንዲያድሩብን ባናደርጋቸውም አይፈታተኑንም ወይም አይዋጉንም ማለት አይደለም። ሰይጣንና ሰራዊቱ ከወደቀበት ጊዜ ጀምሮ አዳምና ሔዋንን አሳስቶ ከገነት ካስወጣበት ጊዜ ጀምሮ ስራቸውና ዓላማቸው የሰው ልጆችን መዋጋት፣ ማሳሳትና ማርከስ ወይም ከፈጣሪ መለየት ነውና ይሄንን ከማድረግ የተቆጠቡበትን
ሊቆጠቡ የሚችሉበት ቀን ኖሮ አያውቅም አይኖርምም። ልብ ማለት ያለብን ነገር ግን ማደሪያ ማድረግና ወይም በሰው ላይ መሰልጠን መቻልና መዋጋት ወይም መፈታተን በጣም የተለያዩ ነገሮች ናቸው። ተኩላው ያልተረዳው ይሄንን ነው። ርኩሳን መናፍስት አደሩብን ወይም ሰለጠኑብን ማለት ተቆጣጠሩን ወይም መላ ሕዋሶቻችንን ገዙት ማለት ነው። ከዚያ በኋላ የምንንቀሳቀሰው በእነሱ ፈቃድና ፍላጎት ነው የሚሆነው። ሲፈታተኑን ወይም ሲዋጉን ግን አላደሩብንም ወይም አልተቆጣጠሩንም፣ ግን የእነሱን ፈቃድ እንድንፈጽም ገፋፉን፣ ወተወቱን ማለት ነው። ገና በእኛ ላይ ለማደርና እኛን አርክሶ በቁጥጥራቸው ለማድረግ እየታገሉ እየጣሩ ነው ማለት ነው። የሚፈታተኑን ወይም የሚዋጉን የኃጢአት አምሮትና ፍላጎት በእኛ ላይ በማምጣት ሰላም በመንሳት በሽታ ላይ በመጣል ወዘተርፈ በእኛ ላይ በማድረስ ነው የሚዋጉንና የሚፈታተኑን። ይህንን ለመረዳት ሰይጣን በአባታችን በኢዮብ ላይ ያደረሰውን ፈተና መመልከት በቂ ነው። የተኩላውን አነጋገር እናስተካክለው ካልን ያለ እግዚአብሔር ፈቃድ አጋንንት፣ ሰይጣናት፣ በአጠቃላይ እርኩሳን መናፍስት ሊፈታተኑን ወይም ሊዋጉን አይችሉም ብለን ነው የምናርመው። ስለሆነም ኢዮብን እንዲፈትን ሰይጣንን የፈቀደለት እግዚአብሔር እኛንም እንዲፈትነን ይፈቅድለታል ማለት ነው። ለምንድን ነው የሚፈቅድለት ከተባለ ልክ እንደ አባታችን ኢዮብ በእግዚአብሔር ላይ ያለን እምነት የአፍ ሳይሆን የልብ መሆኑ ይታወቅ ዘንድ፣ ደካማ ሳይሆን ጠንካራ መሆኑ ይታወቅ ዘንድ፣ ወርቅ ይነጥር ዘንድ በእሳት እንደሚፈተን እኛም በመከራ ተፈትነን እንደ ወርቅ ነጥረን እንወጣ ዘንድ የጽድቁ ተካፋዮች እንሆን ዘንድ እርሱ ግን ከቅድስናው እንድንካፈል ለጥቅማችን ይቀጣናል። ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም። ዳሩ ግን በኋላ ለለመዱት የሰላም ፍሬ እርሱም ጽድቅን ያፈራላቸዋል እንዳለ ዕብራውያን ምዕራፍ 12 ከቁጥር 10 እስከ 11 ከክርስቶስ ጋራ ኅብረት ይኖረን ዘንድ እርሱንና የትንሣኤውን ኃይል እንድናውቅ በመከራውም እንድንካፈል ወደ ሙታንም ትንሣኤ ልደርስ ቢሆንልኝ በሞቱ እንድመስለው እመኛለሁ እንዳለ ፊልጶስ ምዕራፍ 3 ከቁጥር 10 እስከ 11 ነው እንድንፈተን የሚፈቅደው። እንግዲህ ልብ በሉ፣ ከላይ ለመግለጥ እንደሞከርኩት ይሄ ደንቆሮ ሰውዬ አጋንንት በሰው ላይ የሚያድሩት ወይም የሚሰለጥኑት በእግዚአብሔር ፈቃድ ነው ሲል ምን እያለ ነው ማለት ነው? እግዚአብሔር የሰው ልጅ በአጋንንት ተሸንፎ ኃጢአት፣ ርኩሰት እንዲሰራ ያደርገናል ነው እያለ ያለው። ይሄ ትልቅ ክህደት፣ ትልቅ ድንቁርና፣ ትልቅ ኑፋቄ ነው ወገኖቼ። እንዲህ ብላችሁ የምታስቡ ወገኖች ካላችሁ ፈጥናችሁ ንስሐ ግቡ። የእግዚአብሔር ቃል ግን የሚለው የሰራዊት ጌታ ልዑል እግዚአብሔር ጽድቅንም ሆነ ኃጢአትን የመስራት ወይም የመምረጥ ሙሉ ነፃነትን፣ መብትን ለሰው ልጅ ሰጥቶ መፍጠሩን እንጂ እኛ ሳንፈልግ አጋንንት እንዲያድሩብንና እንዲያረክሱን የሚያደርግ ከዚያ ደግሞ እንዲሰለጥኑብን ያደረጋቸው አጋንንት ባሰሩን ኃጢአት እኛን ኮንኖ ገሃነም የሚያወርድ የክፋትና የአመፃ አምላክ አይደለም አምላካችን እግዚአብሔር። ቃሉም የሚለው ይህንኑ ነው። በፊታችሁ ሕይወትንና ሞትን በረከትንና መርገምን እንዳስቀመጥሁ። ቃሉም የሚለው ይህንኑ ነው። በፊታችሁ ሕይወትንና ሞትን በረከትንና መርገምን እንዳስቀመጥሁ እኔ ዛሬ ሰማይንና ምድርን በአንተ ላይ አስመሰክራለሁ። እንግዲህ አንተና ዘርህ በሕይወት ትኖሩ ዘንድ ሕይወትን ምረጥ። ዘዳግም ምዕራፍ 30 ከቁጥር 19 ነው ያለው ቃሉ። ታዲያ ይሄ እርጉምና ደንቆሮ ሰውዬ ከየት አምጥቶ ነው ይሄንን የሚለው? አንድ የቤተ ክርስቲያን ትምህርት የተማርኩና ከፍተኛ ኃላፊነትም ያለኝ ሰው ነኝ የሚል ሰው እንዴት በዚህ ደረጃ ይሳሳታል? በዚህ አጋጣሚ እስኪ ባካችሁ ከ3-4 ወራት በፊት ተኩላው ብርሃኑ አድማሴ የሩሲያ ቤተ ክርስቲያንን ተሞክሮ ዋቢ በማድረግ የሥላሴ ስዕል ተገቢነቱ እንደገና ሊጤን እንደሚገባ የተናገረበት አጠር ያለ ቪዲዮ ሲዘዋወር ተመልክተን ነበር። አነጋገሩ በክህደት የተሞላ ስለነበረ ልጽፍበት ፈልጌ በማግስቱ በፈልገው ላገኘው አልቻልኩም ነበረ። ቪዲዮ ያላችሁ ሰዎች እባካችሁ በውስጥ መስመር ላኩልኝ። ብርሃኑ አድማሴ ብቻ አልነበረም። በዚያ ሰሞን በቅድስት ሥላሴ ስዕል አድህኖ ላይ የክህደት መልእክት ያስተላለፈው ሄኖክ ኃይሌ የተባለው ሌላው ተኩላም እንደዚያው ተናግሮ ነበረ። እንደሚመስለኝ ይሄንን እንዲያደርጉ የቤት ሥራ ተሰጥቷቸው ነው ያንን ያደረጉት። ሄኖክ የተናገረው ቪዲዮ አለኝ ያጣሁትና የምፈልገው
የብርሃኑን ነው። የመረጃ ምንጭ ሰዓሊ አምሳሉ ገብረ ኪዳን አርጋው